ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ናችሁ? እያሱና እኔ ቀርበናል። የዛሬውን እንግዲህ የአማራን እይታ ፕሮግራማችንን በዚህ እንጀምራለን እና እያሱ ያው እንግዲህ ቶሎ ብላችሁ ወደ ቁም ነገሩ ስላሉን እንግዲህ ወደ ቁም ነገሩ እንግባና ዛሬ ይዘን የመጣነው ርዕስ ያው በተነጋገርነው መሰረት ሰርጎ መግባት የደካማ አገዛዝ የመጨረሻው መሳሪያ ነው የሚል ነውና ብዙ የሞከረው ነገር ስላለ ከመሞከር ወደ ኋላ አይልም በኋላ እንዘረዝረዋለን ግን ያ ሽንፈትን ነው የሚያሳየውና እስቲ ከዚህ አንፃር መጀመሪያ ጠቅለል ያለውን ነገር ዝም ብለን እንነጋገር አለ አይደል ለመግቢያ ያህል ለአድማጭ ተመልካቾቻችን ምን እንደሚጠብቁ ከኛ ሁለት ጉዳዮች ይጠብቃሉና እነሱን አጠር አድርገን እስኪ ለአንድ ደቂቃም ቢሆን እሱ ላይ ተነገርና እኔም ያለኝን ጨምረን እንገባለን ወደ ውይይታችን። አይ ጥሩ እንግዲህ ፕሮፌሰር ሰለሞን እንግዲህ አሁን ይሄንን መርሃ ግብር ስናዘጋጅ መሰረታዊ ነገር ያደረገው የሰሞኑን የአማራ ፖለቲካል ክስተት ነው። ይሄም ክስተት እንደሚታወቀው ማስረሻ ሰጤ ከዚህ ቀደም የፋብሃ የፖለቲካል አመራር እንዲሁም ደግሞ የውጭ ጉዳይ ኃላፊ የነበረ ሌሎችም ተጓዳኝ ስልጣኖች የነበረ ለአገዛዙ ለአብይ እዋጋዋለሁ ብሎ ጫካ ለመዋጋት ጫካ የወጣውን አገዛዝ ሄዶ እጅ ሰጥቷል። የራሱ ምክንያት አስቀምጧል። ይሄ ነገር ምን እየተደረገ ነው፣ በአማራ ፋኖ ትግል ውስጥ ምን እየተካሄደ ነው የሚለውን ነገር ለማየት ነው። ስለዚህ ከዛም ሌሎች ተጓዳኞች ሊኖሩ ይችላሉ ወይ የሚሉትን ነገር አንስተን እንወያያለን። በጣም ተገቢ ነው። በእኔም በኩል ያለው ያው ነው። ምናልባት ነገሩን ስናቀርበው በሁለት ነገር ከፍለን ልናየው እንችላለን። ተያያዥ ነገሮች ናቸው። አድማጭ ተመልካቾቻችን እንደምታውቁት በተለይ በዚህ በውጭ የምንኖረው የተለያዩ ጅምብሮች ስለሚነዙ ብዙ ተዋናኞችም ስላሉ ዲያስፖራውን በሚመለከት በውጭ የምንኖረውን በሚመለከት የተወሰነ ነገር እንላለን። በዛ ስር የተገለጹ ጉዳዮች ሊኖሩ ይችላሉ። እሱን እናያለን። አንዳንዱ በኢትዮጵያዊነት፣ አንዳንዱ ከአማራ በላይ አማራ በመሆን፣ አንዳንዱ ደግሞ ያው በተላላኪነትም እና አንዳንድ ነገሮችን የሚጠብቃል። እነሱን እናያለን እና እንዴት ውዥንብር እንዳለ። ሁለተኛው ላይ ደግሞ ራሱ መንግስት የሚያደርገው አሁን ባልነው መሰረት አሁን ያው ማን ነው ይሄ ማስረሻ ሰጤ እንትን ብሏል። ከዛ በፊት ጌታቸውን አይተናል። ከዛ በፊትም ጃልመሮን አይተናል። የመሳሰለውን ነገር እስኪ እነዚህን ደግሞ በሁለት ከፍለን ነው የምናየው ለማለት ነው በአጠቃላይ እና ወደ ውይይታችን ንግባና እንግዲህ የመጀመሪያው ላይ እናተኩር። እንግዲህ በዚህ በውጩ እስቲ መጀመሪያ ላንተ እድሉን ልስጥ። በውጩን ጀምር፣ በዛ በውስጡን ጀምር እስቲ መጀመሪያ። ብዙ ልዩነት የለውም ግን በተፈለገው መጀመር እንችላለን። እስቲ በውጩ እንጀምርና ከዚህ ቀደም በእርግጥ ያነሳነው ጉዳይ ነው። በውጩ የአማራን ህልውና ትግል አግዛለሁ፣ ወረዳለሁ፣ በፋይናንስ፣ በዲፕሎማሲ፣ በሚዲያ ብሎ የተሰለፉ ብዙ ማህበረሰቦች አሉ እና እነዚህ የተለያዩ አካላቶች ግን አንዳንድ ጊዜ በሚያስገርም ሁኔታ የትግሉን አቅጣጫ ወዳልተጠበቀ አቅጣጫ የሚወስዱ ናቸው። ምክንያታቸው የየራሳቸውን ሊነሰጡ ይችላሉ። ለምሳሌ ሰላማዊ ትግል፣ ህዝባዊ አመጽ ነው ማካሄድ ያለብን፣ ፋኖ የሚባለው አደረጃጀት ጽንፈኛ ነው ብለው ራሳቸውን የሰላማዊ ትግል ታጋ አድርገው የተቀመጡ አካላቶች አሉ። በሌላ በኩል ደግሞ አሁን ደግሞ እየተከሰተ የመጣው ከዚህ ቀደም ቲፒኤልኤፍ የሰጠችን ህገ መንግስት የብሔር ብሔረሰቦች ፖለቲካ ትክክል ነው፣ እንዲያውም አማራ በዚህ ጉዳይ ላይ መነጫነጭ የለበትም፣ ስለዚህ አሁንም የብሔር ብሔረሰቦችን ትግል ነው አቀንቅነን መሄድ ያለብን ያሉ ደግሞ አካላቶች አሉ። ከዚህም አሰላለፋቸውን አሳምረው ከተለያዩ የብሔር ቡድኖች በተለይ ከኦሮሞማው ክንፍ ጋር ተዳምለው አብሮ የተቀመጡ ኃይሎች አሉ። ሌሎች ደግሞ ስትመለከታቸው
የአማራው ትግል አልገባውም ገና አልነቃም። ይሄ ትውልድ አልጠየቅም። የሚካሄደው ትግል የተለያዩ ሰርጎ ገቦችና አሻጥሮች አሉበት ብለው አክረው የሚናገሩ ደግሞ ቡድኖች አሉ፣ እንደዚህ በሚዲያ በመናያቸው ማለት ነው። እና እነዚህም ደግሞ ክፍሎች አሉና በሌላ በኩል ደግሞ እንዲሁ ደግሞ ስንመለከታቸው በይፋም ባይወጡ ፋኖን እናደራጃለን፣ አቅጣጫ እንሰጣለን፣ ፍኖተ ካርታ እንዋጣለን፣ ዲፕሎማሲውን እንረዳለን ብለው ደግሞ የሚንቀሳቀሱ ኃይሎች ደግሞ አሉ። አንዳንድ ጊዜ በጣም የሚገርም ነው። ሌላ በኩል ደግሞ ስንመለከታቸው ከዚህ ቀደም ኤክስ ብአዴን የሆኑትን ወይም ደግሞ ከዚህ ቀደም ብአዴን የነበሩ ኃይሎች ከዚህ ቀደም የነበሩ አሁን ግን ተገፍተው የወጡ እነሱን ተሰባስበው ፖለቲካውን የሚያራምዱ ኃይሎች አሉና ትንሽ ውጥንቅጡ የወጣ መስመር ያልያዘ አካሄድ ያለበት ቦታ እንደሆነ ታያለ። ሁሉም በየፊናው ነው እና አደረጃጀቱ አሁን እንደ ዲያስፖራን ስትመለከተው እንግዲህ አንዳንዶቹ ስም የለሽ አደረጃጀቶች አሉ። ስም የለሽ አደረጃጀት ጥቂት ግለሰቦች ይሰባሰቡና በማህበራዊ ሚዲያ የራሳቸውን ድምፅ ይፈጥራሉ። አንተ የምትለው ነገር አለ፣ ይሄ ምንድነው ሬሾ የምትለው ሳውንድ ሲግናል ቱ ኖይዝ ሬሾ የምትለው አይነት ነገር የሚፈጥሩ አሉ እና ከእንትኑ መራቅ አይፈልጉም። ከመድረኩ ብዙ ርቀው መታየት አይፈልጉም። ጠልቀው መግባት አይፈልጉም። ዳር ቆመው ብቻ የመጫወት ሚና ነው። አንድ ነገር ሲፈጠር ብቻ ቀድሞ የመግባት አይነት ነገር ሁኔታ ታይባቸዋለን እና በተለይ በአሜሪካ እንዲህ አይነት አደረጃጀቶች በሰፊው ይታያሉ። በፖለቲካ አደረጃጀት ተደራጅተው የፖለቲካል አደረጃጀት ቅርጽ ይዘው የሚንቀሳቀስ ምንም አይነት ድርጅት በአውሮፓም በአሜሪካም እስከዛሬ የተከሰተ የለም እና እነዚህ ምክንያቱም ሁሉም መስዋዕትነትን የሚጠይቅ የጊዜን የገንዘብን ጫንም ካለ የህይወትን መስዋዕትነትን የሚጠይቅ የፖለቲካ ትግል ውስጥ የመግባት የሚፈልጉ አይደሉም አብዛኞቹ ዲያስፖራዎች። እንግዲህ ለዚህ አንደኛ ታሪካዊ ምክንያቶች አሉት፣ ሁለተኛ ኢኮኖሚክ ምክንያቶች አሉት፣ ሶስተኛ ማህበራዊ ምክንያቶች አሉት። እነዚህን ደግሞ ፖለቲካዊ ምክንያቶች አሉት። እነዚህ ላይ ትንሽ ጥቂት ብዬ ወደሚቀጥለው እንገባለን። ታሪካዊ ምክንያቶች የምንለው ብዙዎቹ በአሁኑ በዲያስፖራ ላይ ንቁ ተሳትፎ እናደርጋለን የሚሉ 60 ፕላስ የሆኑ ከ60 በላይ የሆኑ ወይም ኢቭን አንዳንድ ጊዜም ደግሞ ወደኋላ መጥተህ ከ40 ፕላስ የሆኑ በብአዴን ውስጥ ምናምን ከዚህ ቀደም በፖለቲካው ተሳትፈው ተገርፈው የወጡ ናቸው። ኢህአፓ ውስጥ ሊኖር ይችላል፣ መኢሶን ውስጥ ነበረ፣ ኢህአዴግ ውስጥ ነበረ፣ ወይንም ደግሞ የተለያዩ የቅንጅት ውስጥ ነበረ፣ ኢዲ ውስጥ ነበረ እና የፖለቲካ ትግል ሂደት ውስጥ አልፏል። በዚህ የፖለቲካ ሂደት ውስጥ ወይ ተበልጧል ወይ በልጧል፣ ወይ ተሸንፏል ወይ አሸንፏል፣ ወይ ሸውዷል ወይ ተሸውዷል። ስለዚህ ይሄ ቁስልን ይዞ የሚንቀሳቀስ ኃይል ነው በአብዛኛው። ስለዚህ እነሱ ይሄ እንደዚህ አይነት ግለሰቦች የፖለቲካውን ስልጣን ወይንም የቡድኑን ኃላፊነት በአመራርነት ካልያዙት በስተቀረ ሌሎችን ሰዎች አያምኑ። ሁል ጊዜ እነሱ መሆን አለባቸው። ምክንያቱም ከዚህ ቀደም የነበሩ መሪዎቻቸው በተለያየ ምክንያት ተሸዋውደዋል። የተገዳደሉ አሉ፣ የተገላለጡ አሉ፣ ብዙ ነገሮች አሉ። ያ ቁስላል፣ የፖለቲካ ታሪካዊ ቁስላል፣ ይሄ ነገር አለ እና ይህን ነገር በተለያዩ ለምሳሌ ኢንተርቪዎች ማየት ትችላለህ። በተለይ በኢህአፓ ዙሪያ የሚደረጉ ብዙ ኢንተርቪዎች አሉ ባለፈው ታሪክ እና የሚገርም እንትን ትሰጣለህ። አሁን ለኢኮኖሚውን ደግሞ ስትመለከተው በዚህ ህብረተሰብ ክፍል ውስጥ ያለው አብዛኛው ሶሳይቲ የ60 ከዛም በላይ የሆነ ኦፖርቹኒቲ ተመችቶት አሜሪካ ውስጥ ነው ያለው። አብዛኛው ማለት ይቻላል ኦልሞስት የሚድል ክላስ ላይፍ ስታይል የሚኖር ነው። ሞርጌጅ አለው፣ ቤተሰብ አለው፣ ስቴብል የሆነ ስራ አለው። ስለዚህ ከዛ ስራ ላይ ቀንሶ ለትግሉ የሚያውለው ነገር የለውም ማለት ኮስት ያደርገዋል። ኦፖርቹኒቲ ኮስት የምንለው አለ ኢኮኖሚክስ ላይ። ስለዚህ ኮስት ያደርገዋል። ስለዚህ ታይሙን መድቦ በየቀኑ እየተሰበሰበ ኮሚትድ እንግዲህ በፖለቲካ የድሮ ስታይል ፖለቲክስ ማለት ነው። ድንገት የድሮ ስታይል ልበለው፣ የድሮ ስታይል ፖለቲክስ
ኦልሞስት ባለሳሳት እንደ በትንሹ 12 ሰዓት 16 ሰዓት የጥናት ጊዜና የቡድን የስራ ጊዜ የሚጠይቅ ነገር ነው። ኮሚትመንት የሚጠይቅ ነገር ነው። ከዚህ ቀደም በፊት የተደረጉትን አብዮቶች ወይም ደግሞ የለውጥ አመጾች በአፍሪካ ውስጥ የነበሩ የነፃነት እንቅስቃሴዎች፣ በኢትዮጵያ ውስጥ የነበሩ የአርበኝነት ታሪክ፣ በኢትዮጵያ ውስጥ የነበረውን የፖለቲካ ታሪክ ስትመለከት ፉል ኮሚትመንት ያላቸው ናቸው። ዶክተሮች ወይንም ደግሞ የተማሩ ሰዎች ከዚህ ቀደም የነበራቸውን ስራ ጥጠው አንዳንድ ጊዜ በገበሬ ቤት እረኛ ሆነው ለፖለቲካ ዓላማቸው የታገሉና የተሰዉ ናቸው። የአሁኑ ፖለቲከኛ ግን ቅድም እንዳልኩ ሂስቶሪካሊ እንደዛ አይነት አይደለም። within the comfort of his zone ኮምፈርተብል በሆነ ምክንያት መንቀሳቀስ ነው የሚፈልገው እና ስለዚህ ብቂልና የለቅሶ ፖለቲካ ነው የሚያካሂዱት። ይሄ በጣም ሊሰመርበት ይገባል። ፖስተር ይለቀለቃል፣ ሰላማዊ ሰልፍ ይጠራል፣ ደብዳቤ ይጻፋል፣ ኢንክሉዲንግ ሚ ራሴንም ጨምሮ ኢንክሉዲንግ አሁን ይሄኛው የኢኮኖሚክ ሶሳይቲ ነው። ማህበራዊ ሁኔታውን ስትመለከት ትዳር፣ ልጆች ምናምኖች ያሉት ነው፣ ሞርጌጅ ምናምን ያለበት ነው፣ በዛ የተሳሰረ ነው። ስለዚህ አሁንም ኮሚትመንት የለውም። ስለዚህ የሚያደርገው ምንድን ነው? በሌላማ ፖለቲካውን ስንል የንቃተ ህሊና አሁን እንደውም አንድ ቅድም ተጠይቄ ነበር አንተ ጋር አሁን በዚህ መርሃ ግብር ከመግባት በፊት የተጠየቁትና የመለስኩት ጉዳይ ነበር። የኢትዮጵያ ፖለቲካ ድሮ ርዕዮተ ዓለምን አይዲዮሎጂን ይዘህ የምትንቀሳቀስ ድርጅት ነበረ። አሁን ግን የፖለቲካል አይዲዮሎጂ መንቀሳቀሱ አንድ አይዲዮሎጂ በዓለም ላይ ስላሸነፈ ማለት ነው፣ የሊበራል ዲሞክራሲ ፕሪንሲፕሉ ስላሸነፈ ወይንም ደግሞ ሀያል ሆኖ ስለወጣ ኢቨን አሜሪካ ራሷ ትላንትና በወጣው ነገር ትተዋለች። ሌላ አይዲዮሎጂ ላይ መሰረት አድርገህ የመታገል ነገር የለም። አብዛኛውን የአፍሪካ በ60ዎቹ በ50ዎቹ መጨረሻ አካባቢ ነፃ ሲወጡ ሞሮሌስ ማርክሲዝምን እንደ ባክቦን አድርገው ነበር ሲታገሉ የነበሩት ህዝባቸውን የሚያደራጁት ምናምን። አሁን ግን ያ ሁሉ ቀረ። ስለዚህ የአሁኑ ሞደርን ፖለቲካ የሚደራጀበት የፖለቲካል ፍልስፍና የለውም፣ የፍልስፍና የለውም። የኒዮ ሊበራሉ ሞር ላይክሊ መሰረት ያደረገው የካፒታሊስት ሶሳይቲ ነው። አብዛኛው የኢትዮጵያ ህዝብ ገጠሬ ነው። ያንን ህብረተሰብ ሊለውጥ የሚችል ኦርጋናይዝ ሊያደርግ የሚችል አስተሳሰብ ሊያመጣ አልቻለም። ስለዚህ የዲያስፖራ ፖለቲካ በእንደዚህ አይነት ውጥንቅጥ ውስጥ ያለ ነው እና በእንደዚህ አይነት የተበታተነ ነው እና ስለዚህ ሁሉም ምንድነው የሚያደርገው? ጨንበል፣ ቅድም አንድ ቃል ጭንብል ነው፣ ጭንብል ለብሶ ነው የሚንቀሳቀሰው። ይህን ያህል ኮሚትመንት የለውም፣ ርዕዮት የለውም እና ግን ከትግሉ ወይንም ደግሞ ካለው አጠቃላይ ፖለቲካ ራዳር ርቆ መታየት አይፈልግም። ነገ አንድ ነገር ቢከሰት ኢትዮጵያ ሻንጣውን ይዞ ኢትዮጵያ የሚገባ ነው። ይሄንን ነው ብለው በዚህ ጉዳይ ላይ። እሺ፣ አይ ጥሩ፣ ብዙ ነገር አንስተሃል። እንግዲህ አጠር ለማድረግ እንሞክራለን። አሁን የጠቀስካቸው ብዙ ያው ታሪካዊ፣ ኢኮኖሚና ማህበራዊ ጉዳዩን ተንትነሃል። እንዳለ 5 ጉዳዮችን አንስተህ ማለት ነው። እንግዲህ በመሰረተ ሐሳቡ መቼም እንደ በፊቱ አይነት ትግል ቢሆን ኖሮ ያው ተገቢ ነው። ግን አንዳንድ ጊዜ ደግሞ ከዚህ ከቴክኖሎጂውም ጋር የሚመጣ ነገር ስላለ አብሮ ከዛ ጋር በመጓዝ ለኛ ትግል የሚሆነው ምንድነው የሚለውን ነገር አብሮ ቢጠና ጥሩ ነበር። ግን ጥናት የለም። ያለውን አይነት ቴክኖሎጂ ተጠቅሞ መሄድ ነው። በዛ ምክንያትም ነው እንደውም ዲያስፖራ አካባቢ ያው ሁሉም እንዳልከው ምንም አይነት ድርጅት የለም፣ የሆነ ስብስብ ነው። ያንተንም የኔንም ስልክ ያገኛል፣ አንድ ግሩፕ ውስጥ ያስገባል። ከዛ ስብስብ ተፈጠረ ይባላል ወይ ስብሰባ ይባላል። ይኸው እንዳየነው እኮ ነው። ሰልፍ በኢንተርኔት አይነት ብለው እንኳን ማይሰለፍ ማያሳውቅ ነገር እሱን እንኳን አድርገው ሊደልሉ ይፈልጋሉ። እና this is not አየህ መሆን የሚገባውን ነገር ምንድነው? ከዚህ ቴክኖሎጂ ጋር አብሮ ፊት የሚያደርገው ምን ብናደርግ ይሻላል፣ ይሄን ስንጠቀም እንዴት ነው ምናምን ነገር የለም። ብቻ የሚታየው መሰባሰብ ነው፣ ሰው መያዝ ነው። እንዳልከው እንግዲህ ይሄ ሁሉ የሚጋብዘው ምንድነው? እውነተኛ ትግል ሳይሆን ለራስ በተለይ ከጥቅም ጋር የተያያዘ ነገሮች ናቸው የሚበዙት ማለት ነው። እና ሌላው ደግሞ ስታየው እኔ ከዚህ በፊትም ጠቅሼው ሊሆን ይችላል
አብዛኞቻችን ወደዚህ ሀገር ስንመጣ በፊት እንደው ቀደም ያልነው ሰዎች ማለት እችላለሁኝ ብዙ ጊዜ ያው ጥሮ ግሮ ነው ለፍቶ ነው የሚኖረው እና አሁን ግን አንፎርቹኔትሊ በዚህ በትግሉ ምክንያት የፈጠረው ነገር አለ። ይሄንኑ የሆነ ያልሆነውን ዜና በማራገብ ያው ገንዘብ ይገኛል። እሷን ይዞ ነው ከዛኛው ለፍቶ ከመኖሩ ይሄኛው አቋራጭ ገንዘብ አገኛለሁ የሚልም ነገር አለ እና ድብልቅልቅ ያለ ነው እና የትኛው አይነት እውነተኛው የቱ ነው የሚለውን ነገር መለየት ያስፈልጋል። ለዚህ ነው እኔ ቅድም ስጠቅሰው ሲግናል ቱ ኖይዝ ሬሾ የምለው ያ ሬሾው ዝቅ ባለ ቁጥር ያው ኖይዝ ውስጥ ነው የምትገባው ማለት አታውቀውም፣ ገና አላገኘሁም ማለት ነው እውነተኛውን ነገር። ስለዚህ አሁን እነዚህ በሙሉ የምናያቸው ባለፈው ጀምሮ የምንለው እነዚህ ኖይዝ ጩኸት ምናምን የምንላቸው በሙሉ እነዚህ የሚተረማመሱት በሙሉ እዛ ውስጥ ነው የሚገቡት። እውነተኛውን ነገር ሊያገኙት አይችሉም። ምክንያቱም ራሳቸውን ከዛ ነጥለው ይወጡም አይደሉም፣ ወይም ደግሞ ያንን እውነተኛውን ነገር ለማግኘት የሚጠቀሙበት ዘዴ የለም። እንዲሁ በእንትን ነው እና እሱ በትክክል ያስኬዳል እና እንግዲህ የጠቃቀስናቸው እንግዲህ አብሮ አጽንኦት ለመስጠት ነው። እንግዲህ አንደኛ ይሄ በጅምላ የሚደረገው ጉዞ ምንም ግልጽ ያልሆነና ከንቃትም መጉደልም ሊሆን ይችላል፣ ከጥቅምም ሊሆን ይችላል። ይሄ አብሮ የሚጓዘው ነገር ብዙም ተገቢ ያልሆነ ነገር አለ። ቅድም ጠቃቅሰዋል፣ መድገም አልፈልግም ብዬ ነው። ይሄ አብሮነት ምናምን ብለው የሚሉት ማለት ነው። ሌላው ግን የሚያሳዝነው ነገር ግን አንተ ባለፈውም ጠቅሰዋል፣ በዛ ውስጥ የታቀፉ ሰዎች በቀጥታ አማራውን አይወክሉም። ግን ወይ ባለው በአሁኑ መነጽር ያው በአማራ አይን ስለሚታዩ እነሱ ደግሞ ያመጡት አንዳንድ ሀሳብ አለ። በተለይ አንዱ ማለት ነው ባለፈውም ጠይቀናል ማብራሪያ እንዲሰጥ እንጂ የእነሱን ህዋት ያመጣውን ወያኔ ያመጣውን አይነት ፍኖተ ካርታ የተቀበለ ማለት ነው። እሱ አለና እሱ አደገኛ አካሄድ ነው። እሱን መጠንቀቅ ያስፈልጋል። ከዛ በተረፈ እንግዲህ ይሄ በተለይ ጭምብል ያልኩትን ሁለቱን ጉዳዮች ምናልባት የምጨምርበት ካለ ልትጨምርበት ትችላለህ። ኢትዮጵያዊ ጭምብል የሚባለው በእኔ አመለካከት ከዚህ በፊት መቼም አንዳንድ ጊዜ ምንድን ነው የሚባለው እባብ ያየ በልጥ በረየ ነው እንደዚህ የሚባል ነገር አለ እና አንፎርቹኔትሊ በኢትዮጵያ ስም ሁላችንም ገብተን ብዙ አይነት ነገር ስንደግፍ ቆይተን መጨረሻ ላይ ካለፈ በኋላ ነው የነቃ ነው። እኔን ጨምሮ ማለት እኔ ራሴን ነው እንትን የምለው በዛ ካለፈ በኋላ ነቃን ማለት ጭምብል ነበር ለካስ ብለናል እና ያ አሁን እያስደነበረ ተቸገርን። ኢትዮጵያዊ የሚለው እውነተኛውን ኢትዮጵያዊ ጉዳይ ለማንሳት ራሱ በጣም አስቸጋሪ ነገር እየሆነ መጣና ግን የሚያሳዝነው አሁንም ቢሆን እረፍት የለም። እነዚህ ሰዎች በአማራ ጉዳይ ከዚህ በፊት የሚቻላቸውን ያህል አስተዋጽኦ ማድረግ ቢችሉ ጥሩ ነበር። ግን ካለፈ በኋላ መጥተው ደግሞ አሁን አማራው እንደዚህ ሲረበሽ ቆየና በዚህ በፕሮፓጋንዳውም በምኑም ኮንፊውዝድ ከሆነን በኋላ አሁን ወደ መድረክ መጡ። በእኔ አስተሳሰብ አሁን ወደ መድረክ መጡ። ስለዚህ ምንድነው አሁን አማራጭ ሆነው ሊቀርቡ ነው ማለት ነው። አይ አማራው እርስ በርሱ እየተባላ ነው፣ ችግር አለ። ስለዚህ የሚያድነው እንዳልናችሁ ከዚህ በፊት የአማራ ጉዳይ ይዞ መሄድ አያዋጣም። ስለዚህ ኢትዮጵያ የሆነን እንሰብሰብ ይላል። እንደገና ተመልሶ አማራው እዛ ውስጥ ገብቶ እንዲዳክር ነው ሊያደርጉት የሚችሉት። ግን ከዛ የተለየ ነው በአሁኑ ሰዓት ነው ወደ እንዳላበዛው። ከዛ በተረፈ አንዲት ነገር ማለት የምፈልገው ነገር አለ። ቅድም ከጠቀስከው ውስጥ ምናልባት በሱ ላይ ተጨማሪ ካለህም ወይም እንትን ልትለው ትችላለህ። ስለ ኒዮ ሊበራሊዝም ያነሳኸው ጉዳይ አለ። የተለያዩ ጉዳዮች አሉ በአሁኑ ሰዓት። የኒዮ ሊበራሊዝም ጉዳይ እንደገና ሌላ መልክ እየያዘ ነው በአሁኑ ሰዓት። ሌሎች አስተሳሰቦች አሉ ከዚህ ከሀገራችን ካለንበት ማለት ነው። ከኔ ከአሜሪካም መነሳት ይቻላል። ወደ እናንተም እየመጣ ነው። ወደዛ ላይ ሌላ ጊዜ እንነጋገርበታለን። ግን በአጠቃላይ ግን የሚታየው ምንድነው ወይ ሂስትሪ ራሱን ሊደግም ወይ እንደዚህ። ስለዚህ ከዛ አንፃር እኔ አሁን የአማራውን ትግል ሳየው ምንድነው አማራውም ራሱን ፈልጎ ማግኘት ያለበት ይመስለናል በእኔ አስተሳሰብ።
አይ ቲንክ ይሄ ሁሉ ዝብርቅርቅም የመጣው ይሄ ሁሉ አይነት መምታታትም የመጣው ምናልባት አንተ እንዳልከው ያን ፋይን ቲዩን አድርጎ የራሱን ነገር ማግኘት ያለበት ይመስለኛል። እኔ እንትን ሳስፋፋው ማለት ነው። እና ወይም ደግሞ እንደው ጠለቅ ብዬ ለማየት ስሞክር የዛ ትግልም ነው አንዱ ይሄ ሁሉ ትርምስ ምናልባት ያፈልጎ የሚፈለገው አይነት የመታገያ ነገር ትክክለኛው ነገር እስከሚገኝ ነገር ይመስለኛል። እስከዛ ድረስ ያው ጦርነት ነው ያለው እና ይሄን ለማለት ነው የምሞክረው። ከዚህ ላይ ተጨማሪ ከሌለህ ወደ ሁለተኛው እንሂድ። ሁለተኛው ምንድነው? አሁን ወደ መንግስት እንሂድ። አሁን በመንግስት ለመነሻችን እንዲሆን ይሄን ይዤ መጥቻለሁ። አንደኛ በዚህ እንዳገላለጽ ይለያል። ሰርጎ ገቦች ናቸው የሚሉ አሉ፣ ከሃዲዎችም ናቸው የሚሉ አሉ፣ ትክክለኛም ናቸው የሚሉም አሉ። ያው በተለያየ የተለሰው የተለያየ አስተሳሰብ አለው እና ግን እስካሁን ባየነው አሁን በቅርብ ከታየው ውስጥ አይደል ነው ይሄ ሰውዬ ስሙ ተረሳ መሰለኝ። አሁን ራሱ ስሙንም ረስቼዋለሁ። የትኛው ኦላ ተገንጥሎ የኦሮሞ የሆነ በኦሮሚያ ክልል ውስጥ የጸጥታ ምናምን ኃላፊ አድርገውታል። አሁን ከዛ በኋላ ድምፁም አይሰማም። ኤኒዌይ እሱ አለ። ከዛ ጌታቸው መጣ። አሁን ደግሞ ማስረሻ መጣ። ሄደ መጣ ሳይሆን ሄደ ወደ አብይ ማለት ነው። እና አንዳንዴ እንደው ለቀልድ ያህል ነው ፕሮቶኮልም ይመስላል። የጌታቸው ትንሽ ፕሮቶኮል የጠበቀ ይመስለኛል ከዋናው ጋር ነው። እነዚህ ደግሞ ከየክልሉ ፕሬዝዳንቶች ጋር ነው ያመጧቸው እና በጥያቄ ምልክት አይቼዋለሁ። ሌላም ሰው ሊመጣ ይችላል እና እንደዚህ አንድ በአንድ ሲመጣ እና ያንን ለፕሮፓጋንዳ መንግስት በመጠቀሙ አንደኛ መንግስት ምን ያዋጣ ስለ መንግስት ለመምከር ሳይሆን መንግስት ምን ለማድረግ እየሞከረ ነው ቢታወቅም እንደሷን ትንሽ ዘርዘር ብታረገው። ሁለተኛ ደግሞ በዚህስ የተነሳ ሪሊ የሚቆም ትግል አለ ወይ የሚለውንም አብረን እንየው። እንደገና ደግሞ እነዚህ ሁለቱን እስኪ እኔ ኮንፊውዥንም ሊፈጥር ስለሚችል እስኪ በሱ ላይ ሄድበት። ይቅርታ ያላነሳነው ነጥብ ነበር። ጊዜው ምን ያህል እንደሚፈቅድ አላውቅም። በሀገር ቤት ውስጥም ስለነበረው ጭንብልነት ከዚህ ጋር የተያያዘ ነው። ግን ምንድን ነው ግድ የለም እንሂድበት እና ሌላም ጊዜ እንመጣለን። በመጀመሪያ ዝም ብለን ፖለቲካ ሁል ጊዜ እንደ ቼዝ ቦርድ መውሰድ አስቸጋሪ ነው። ግን ፖለቲካ ሁል ጊዜ ጌም ነው፣ ጨዋታ እንትን ነው፣ ፖለቲካል ጌም አለው እና አሁን ከተለያየ ፐርስፔክቲቭ ከተለያየ እይታዎች ስንመለከት ለምሳሌ ከአብይ ሁኔታ ስንመለከት አብይ በተቻለ መጠን የእሱ ተቃዋሚዎችን በተለያየ መንገድ የማዳከም ስትራቴጂ ታክቲክ ይጠቀማል። አንደኛው ማሰር፣ ማሳነስ፣ መግደል ወይ ደግሞ በገንዘብ ደግሞ መደለል፣ በስልጣን መደለል ነው። ለምሳሌ በስልጣን ደለላቸው ከምንላቸው ሰዎች መካከል የአብን አመራሮችን እነ በለጠ ሞላን እና ጓደኞቹን ስልጣን ይዞ ሰጥቶ አብንን ያፈረሰበት ሁኔታ። እንግዲህ የፖለቲካ ድርጅት ስታቋቁም በምርጫው ሂደት ተወዳድሬ በህዝብ ተመርጬ ወይ መንግስት አቋቁማለሁ ወይም ፓርላማ ገብቼ ሞግታለሁ ብለህ ነው እንጂ ፓወር ሼር አደርጋለሁ ብለህ አይደለም። ፓወር ሼር ማድረግ ሌላ ጉዳይ ነው እና በዛ ምክንያት እንትን ብሏታል። ከዛ በኋላ ለምሳሌ የኦነጉን ምንድነው ቱሪዝም ሚኒስትር ያደረገው ከባንዲራ ጋር ጸብ ያለው አይደለም። ከሱ በፊት ነው ከሱ በኋላ ከማል ገልቹ ሳይሆን ሌላ አለ። ከማል ገልቹ በፊት እንደገባ ነው። አሁን ሚኒስትር ነው የቱሪዝም ሚኒስትር። ቢጫ ማለት ሃይማኖት ነው፣ ሃይማኖት ትርጉም አለው እያለ የሚከራከር ሰው አለ። እንደዚህ አይነት ሰዎችን ይዞ አስቀምጧል። በሌላ በኩል ደግሞ ስትመለከተው እንደ ጌታቸው አይነቱን ሰው ጌታቸው በቲፒኤልኤፍ ውስጥ ፕሮሚነንት የሆነ ትልቅ ቦታ የነበረው የቲፒኤልኤፍ ዋና ቀኝ እጅ የነበረ በትግሉ ውስጥ እስከ መጨረሻው በረሃ ሁሉ የገባ በሱም ምክንያት ብዙ ወጣቶች መስዋዕትነት የሆኑ አመራር የነበረ ምናምን የሆነ ሰው ነው። ነገር ግን
ቲፒኤልኤፍ በተፈጠረበት ራሱ እርስ በርሳቸው በፈጠሩት ሽኩቻ ያንን ቀዳዳ ተጠቅሞ ይሄን ሰውዬ ወደ እሱ ጋር እንዲመጣ አድርጎታል ማለት ነው። ወደ እሱ ጋር እንዲመጣ አድርጎታል። ምክንያቱም ለምሳሌ አሁን መጨረሻ ወደ ከመቀሌ እንትን ሲወጣ ኦልሞስት ኤርፖርቱ ላይ ሊይዙኝ ነበር አይነት ነገር የመጨረሻውን ሽኝት ሊያደርጉልኝ ነበር ብሎ ነበረ እና አብይ በተቻለ መጠን የቲፒኤልኤፍ ሰዎችን በተለያየ መንገድ ብራይብ እያደረገ የነሱን ክፍተት የነሱን ቅራኔ እየተጠቀመ ከዛ ውስጥ ያሉትን ሰዎች ወደ ራሱ አምጥቷል። ጌታቸውን ብንልም ለምሳሌ ጀነራል ጻድቃን አንዱ ነው። ከዛም በኋላ ደግሞ የቲፒኤልኤፍ ሰዎች ራሱ ማን ነው ስሙን ጥራልኝ፣ የእንትናው የራሱ የጌታቸው ቤተሰብ ነው አሉ። ማን ነው የአብይ ቀኝ እጅ አለ አንድ ቲፒኤልኤፍ ራሱ የእንትን የራያ ሰው አብርሃም አይደለም ሚኒስትር የነበረ አፌ ላይ እንትኑ ስሜ አፌ ላይ ያለ እና ትንሽ ለየት ያለ ስም ነው ያለው እና እንትናን ያገባው ከዘፋኙ ቤተሰቦች አንዷን ያገባው ከዚህ ከእንትን ነገር አስታወስከው? እሱ ዛዲግ የእሱ ቤተሰብ ነው አሉ። ራያ ናቸው ሁለት። ይሄ ሰው አብይ ምንድን ነው የሚያደርገው? የፖለቲካ ክፍተትን በመጠቀም የፖለቲካ ኃይሎች ሰዎችን ወደ ራሱ ያመጣቸዋል እና አብይ የሚያመጣቸው ለአገር ጥቅም፣ ለሰላም፣ ለፍቅር፣ ለእድገት ብሎ አይደለም። ይሄንን ማሳወቅ አለብን። የሚያመጣቸው ያንን ኃይል በማዳከም የስልጣን ዘመኑን ለማራዘም ነው። ሌላ ምንም ምክንያት የለውም። ለነ አብን ስልጣን ቢሰጥ፣ ለኦነግ ስልጣን ቢሰጥ ምን ኃይላቸውን እያዳከመ ውስጣቸውን እየከፋፈለ የሰው ልጅ አብይ ጻፈ በተባለው መጽሐፍ ላይ እርካብና መንበር ላይ ጻፈ የተባለው አከራካሪ ጉዳይ ነው። ሰውን በጥቅሙ ያዘው፣ ጥቅምና ስልጣን የማይገዛው ሰው የለም አይነት ነገር ትርክት የደረሰበት ጉዳይ ነው እና እንዲህ አይነት ሰዎችን ሰው ደካማ ነው በመያዝ የራሱን ስልጣን የሚያራዝምበት ነው። እንግዲህ የዚህ የሸኔው አባል የነበረው እንዴት እንደመጣ ባላቅም ታሪኩን በትክክል አላውቀውም፣ የነሱን ብዙ አልከታተልም። መቶ እጅ ሰጥቶ ሰላማዊ ኑሮውን ይኖራል። ፕሮባብሊ የምጠረጥረው በራሳቸው መካከል የራሳቸው ፋንክሽን ይኖራል። ፖለቲካ ላይ ሁል ጊዜ ቅራኔ ይኖራል። በዚህ ቅራኔ ሂደት ይመጣል ማለት ነው። አሁን መጨረሻ ላይ የማስረሻ ሰጤ ጉዳይ የሆነ ነገር ነው። አሁን እዚህ ላይ ፖለቲካሊ ነው እኔ ነገሩን ለማየትና ለመተንተን የምፈልገው። ይሄ ወገንታዊነት በሆነ መንገዱ አይደለም ለማየት የምፈልገው። ምክንያቱም ይሄ ማስረሻ ሰጤ ስንለው ኦልሞስት በጎጃም የፋኖ አደረጃጀት ሲጀመር ከዘመነ ካሴ ጋር አብሮ የጀመረ ሰው ነው። እንትናም ማን ነው ይሄ ጠበቃው አስረስም ነበረበት እና እነዚህ ሰዎች የጀመሩበት ጉዳይ ነው እና በሂደት ግን በእነሱ መካከል አለመግባባት ተፈጠረ። አለመግባባታቸው በይፋ እስካልተነገረ ድረስ እንዲህ ነው ማለት አልችልም። ግልጽ የሆነ ነገር የለም፣ ግን አለመግባባት እንዳለ ግልጽ ነው። ከዛ በኋላ እንግዲህ አይ ቲንክ ከዛ አካባቢ ተገፍቶ ከወጣ በኋላ መጨረሻ ላይ እስክንድር በሄደ ጊዜ በእስክንድር ዊንግ ውስጥ ገብቶ ስልጣንና ኃላፊነት ከፍተኛ ስልጣንና ኃላፊነት ተሰጥቶት ያገለገለ ሰው ነበረ እና አሁን እዚህ ላይ ይህ ግለሰብ የተፈጠረበት ሁኔታ በትክክል አይታወቅም። ምክንያቱም እንዲህ አይነት ነገሮችን ለማወቅ ነፃ ውይይትና ዲሞክራሲ ቢኖረን እስክንድር ባለበት ይሄ ማስረሻ ሰጤ ባለበት ሌሎችም ሰዎች ባሉበት ነፃ ውይይት ቢደረግ እና ክርክር ቢደረግ ያለውን ነገር ፈንተው ብሎ እናያለን። ነገር ግን ሁሉም በሽፍንፍና ያለው በዚህ መካከል አብይ ተጠቃሚ ሆነ እና በእንደዚህ ክፍፍል በሚፈጠርበት ሰዓት ልክ እንትና ጋር እንዳሳየ ነው ማጋ ነው ጌታቸው ጋር በጌታቸውና በቲፒኤልኤፍ መካከል የተፈጠረውን ክፍተት እንዳሳየ ነው። አሁንም ይሄ ክፍፍል በሚፈጠርበት ሰዓት የአብይ ኃይሎች የስለላም ኃይሎች ምንም
ይህን ሰውዬ አጥምደውት ወደ ራሳቸው ወስደውታል። ይሄ ለአማራ ህዝብ ትግል ትልቅ ክስረት ነው። ቀላል ክስረት አይደለም። ምክንያቱም ኢንዲቪጁዋሎች፣ ግለሰቦች እንትን ያደርጋሉ፣ ማተር ያደርጋሉ። ያለበለዚያ እንትን የለውም። የእያንዳንዱ ሰው ድምር ውጤት ነው ትግል የሚመጣው። ይሄ ሰው ስለ አማራ ፋኖ ትግል አካሄድ፣ ስትራቴጂም ይሁን ወታደራዊ አሰፋፈርም ይሁን ሌሎች ሚስጥሮች በትክክል የሚያውቅ ሰው ነው። ስለዚህ እንዲህ አይነቱን ሰዎች አብይ ጠልፎ ካፍንጫችን ላይ ሲወስደው ልንቆጭ ይገባል። አሁን እሱ ይሄ ነው ሌብል ማድረጉ እኔ ትርጉም ያለው አይመስለኝም። እንዲህ አይነት ነገሮች ቅድም መጨረሻ ላይ የጥያቄ ምልክት ያረክባት ቦታ አለች በስዕሉ ላይ ማለት ነው። ነገ ሊከሰቱ ይችላሉ። ነገ ሊከሰት ይችላል። ነገም ሁነኛ አመራር፣ ነገም ሌላ አባል ዲፌክት ሊያደርግ ይችላል። እንደ ፖለቲካ ሰው መናገር የሚችለው ምንድን ነው? የፖለቲካ አባሎች፣ የትግል አባሎች ወደ ሌላ ፖለቲካ ዲፌክት እንዳያደርጉ፣ እንዳይሄዱ፣ እንዳይክዱ ማድረግ የፖለቲካው ድርጅት ኃላፊነት ነው። የፖለቲካው ድርጅት ኃላፊነት ነው። ይህንንም እንዴት ይወጣዋል? ምንድን ነው? በውይይት ነው። ነገሮችን ኮምፕሮማይዝ ማድረግ ያስፈልጋል። አንዳንድ ጊዜ በእኔ መንገድ ብቻ ካልሆነ መሄድ አንችልም የሚለውን ነገር ፖለቲካ አሰራሮች ብዙ ጊዜ ችግር ያመጣል። የቲፒኤልኤፍ አንዱ ትልቁ ችግሩ ይሄ ነው። ቲፒኤልኤፍ እነ ሞንጆሪኖ በላቸው እነ ደብረጽዮን የእኛ መንገድ ነው ብለው በሚሉበት ሰዓት በውስጣቸው የነበሩ ኃይሎች እየተፈረከረኩ አሁን በትንሽ ክብ ውስጥ ከይዞ አሁን ዛሬም የተለቀቀ ዜና አለ። ድንገት በስሎ ሲመጣ የሚቀጥለው ሳምንት የምንነጋገርበት ይሆናል። እስቲ ለአሁኑ ግን ይብሰል። በመቀሌ እየተፈጠረ ያለው ጉዳይ አለ። ስለዚህ የፖለቲካ ችግር በሚፈጠርበት ሰዓት የፖለቲካን ችግር በውይይት ፈቶ በተቻለ መጠን ልዩነትን አጥብቦ ትግሉን ማካሄድ ነው እንጂ የሚያዋጣው አንድን አባል ከርቶ እስኪሄድ ድረስ ወይንም የሌላ የአብይ መገልገያ እስኪሆን ድረስ ማብቃት መቻል የለብንም። ይሄ በጣም አደገኛ አካሄድ ነው። ነገ እንዲህ አይነት ሰው ሊከሰት ይችላል። ምክንያቱም ዛሬ አብይ ማስረሻ ሰጤን እንደ ትልቅ ፕሮፓጋንዳ መሳሪያ ይጠቀምበታል። አንደኛው ትልቁ ፕሮፓጋንዳ መሳሪያ የተጠቀመበት እንደምናውቀው ኢጋድና የአፍሪካ ህብረት አስታረቁ ተብሎ አንድን ግለሰብ ለሆነም ለተወሰነም ጊዜ ቢሆን ኢንተርናሽናል ኮሚኒቲውን ያሳሳተበት፣ የኢትዮጵያን ህዝብና ያሳሳተበት ሁኔታ ፈጥሯል። ስለዚህ ይህ ግለሰብ አንድ ግለሰብ ነው። ነገር ግን ለህዝብ የቀረበለት፣ ለሚዲያ የቀረበለት የአጠቃላይ የአፋ ፖለቲካል ድርጅት ድርድር አድርጎ እንደገባ ተደርጎ ፖለቲካ ተሰርቶበታል። ነገ ይሄ ሰው ያነሳቸው ጥያቄዎች አሉ። ትክክል ይሁን አይሁን በታሪክ የምናየው ጉዳይ ነው። ለምሳሌ እሱ ያነሳው ጥያቄ ሌሎች ኃይሎች ያረጉታል ብዬ አልገምትም። በአማራ ፋኖ የሚታገሉ ኃይሎች ከቲፒኤልኤፍ ጋር ሊሰሩ እየተደራደሩ ነው ወይንም ይሰራሉ። ስለዚህ እኔ ከቲፒኤልኤፍ ጋር ስታገል ኖሬ ተመልሼ ከቲፒኤልኤፍ ጋር አልታገልም ወይንም ደግሞ ቲፒኤልኤፍን አቅፌ አልታገልም የሚል መከራከሪያ ነጥብ ወጥቷል። ይሄ ፋብሪኬትድ ይሁን እውነተኛ ይሁን ወደፊት የምናየው ጉዳይ ነው። በዚህ መስክ በኩል በሌላኛው ሳይድ ያሉ በኩል ይሄን ነገር በግልጽ ለህዝቡ ሊነግሩትና ሊያስረዱት ያስፈልጋል። የስትራቴጂ ጉዳይ ሆኖ ከሌሎች ጋር መስራት ካለባቸው ያ ስትራቴጂ ነው፣ የህልውና ጉዳይ ነው። ይህንን ወስነናል። ታክቲካልም ከሆነ በታክቲካል መሰረት ይህንን ወስነናል። ወይንም ያለን የውህደት ወይንም ደግሞ የአሰራር ቅንጅት እስከዚህ ደረጃ ነው፣ የአማራን ህልውና ወይንም ቀይ መስመሮችን ባረጋገጠ መንገዱ ነው ብሎ ማረጋገጥ መቻል አለባቸው። ያለበለዛ እሱ ከሄደ በኋላ ብአዴን ነበረ፣ ሰላይ ነበረ እንዲህ ማለቱ ለትግሉ የሚያመጣው ጥቅም ያለ አይመስለኝም። ፖለቲካሊ ማለት ነው። ፖለቲካሊ እና ለወደፊቱ ምንድን ነው የሚባለው በአማርኛ የቀድሞ ወዳጅህን በምንቀበርከው ቢል በሻሽ የኋለኛው እንዳሸሽ ነው። ለምሳሌ ከፖለቲካ ታሪክ እንማር ከተባለ ኢህአፓ እየፈረሰች አናሳ ሆና መጨረሻ ላይ እነ ማናቸው እነ በረከት እስከ ወያኔ እስኪገቡ ድረስ የቀረው እርስ በርሳቸው በነበረው የአንጃ ልዩነት ነው። ተበታት ነው እርስ በርሳቸው። ቀይ ሽብር የገደለውን ያህል ባይሆን እንኳን ኢህአፓ እርስ በርሷ የተጋደለችው አለ ብዙ ነው።
ቁጥሩ። እሺ እና እነዚህ ነገሮች ማስቀረትና ማስወገድ ያስፈልጋል። በጣም ጥሩ ነው። እንግዲህ እዚህ ጋር ትንሽ የራሴን አስተያየት ለመስጠት ያህል እምልህ በእርግጥ ከሃዲ መሆኑን ገልጸኸዋል። በሌላም ሆነ በሌላ በተፈለገው መንገድ ይሁን ባለፈው ልክ አንተም ስትተች እንደነበረው እኔም ተጨማሪ ስሰጥ እንደነበረው ጌታቸው ወደዛ ዙሮ እንደሚያገለግለው ሁሉ ይሄኛውም ወደዛ መሄዱ ምንም እርባና የለውም። ግን በሌላ በኩል ደግሞ ፋኖ በእርግጥ እንግዲህ በሂደት ይታያል። በእርግጥ እንግዲህ ብዙ ጥርጣሬዎች አሉ፣ በግልጽ የወጡ ነገሮች ስለሌሉ ማለት ነው እንጂ እያንዳንዱን ዳት ለማያያዝ ቢሞከር ግን እንዲሁ እንደ ግሩፕ ግን አፋሃድ የሚባለው ድርጅት የተወሰነ ንግግር አድርጎ እንደነበር ይታወቃል። አሁን የገጠመው እሱ ነው ችግሩ። እዛኛው ተነጋግሯል ከዚህ በፊት ድርድር አይደለም ግን ንግግር ነው ያደረግነው ስላሉ ይሄ ሰው ደግሞ አመራር ውስጥ ነበር። ከዛ በኋላ እሱ እንግዲህ አሁን ሄዶ ድርድር አረኩ ነው የሚለው አዚፍ ያንን ተልእኮ አሁን የውጭ ጉዳይ ነኝ የምናምን ነኝ ነው የሚለው ነገሩ በእንትኑ ማለት ነው። ስለዚህ ዞሮ ዞሮ ይሄ ነገር ችግር የመጣው ምንድን ነው? ትግሉ እንደተጀመረ በእኔ አመለካከት ተግባብቶ ነገሩን እንግዲህ ወደኋላ ከሄድን ብዙ ስለሚያነጋግረን ነው እንጂ ብዙ ድራማ ውስጥ ነው ያለፍነው። በተለይ በዚህ በምርጫ ተብሎ በስልጣን ጉዳይ ላይ እኛም አቅርበንበታል። ያኔ ነው ነገሩ እየተበላሸው። ምክንያቱም እያንዳንዱ ለየራሱ የራሱን ግሩፕ ማጠናከር ላይ ያዘ። ከትግሉ በፊት ማለት ነው። ነገሮች ከመሄዳቸው በፊት አብሮ ከመሄድ በፊት ምንም አይነት ልዩነት ሳይፈጠር በፊት ልክ እንደ ሁሉም ነገር እንደተመቻቸለት ነገርና እንደ ፖለቲካ ድርጅት ነው ያዩት። ለምሳሌ እኔ ይቅርታ አድርግልኝ እስክንድር እንደዛ ነው ያየው። ልክ የፖለቲካ ድርጅት ሄዶ ልክ በፊት በሰላማዊ ትግል እንደሚታገለው ሁሉ ነው። እዛ የሚኖር እዚህ የሚኖር ህዝቡ የመረጠው ምናምን እንዲህ የሚባል ነገር የለም በጦርነት ጊዜ እና ያ ነገር ያበላሸ ይመስለኛል። ያ ነገር የተበላሸው ይኸው እስካሁን ድረስ ይዞን መጣ። መጨረሻ ላይ ይሄ ልጅ ወጣ። እንግዲህ ተስፋ የምናደርገው እኛ የዛሬው ውይይታችን ስለሱ ስላልሆነ ተስፋ የምናደርገው ምንድን ነው ወይም ደግሞ አመለካከታችን ይዘን የቀረብነው ርዕስ ምንድን ነው? እኔ እንደሚገባኝ ሰርጎም ያግባ ወይም ደግሞ ያስገባ ማለት ነው። ሰርጎም ያስገባ ወይም ደግሞ ይሄም ልጅ ክህደት ይፈጽም በማንኛውም መንገድ ቢሆን ይሄ መንግስት ተብዬው በየጊዜው እየወጣ ሰውየውም ሳይቀር አንዴ በሸለቆ ናቸው፣ አንዴ እዚህ ነው የተቀመጡት፣ አንዴ እንለቃቅማለን የሚለው ነገር በሙሉ እዛ አልፎ እዚህ ደረጃ ላይ መድረሱ ድካሙን ነው እንጂ ጥንካሬውን ስለማያሳይ ለዚህ ነው ርዕሱንም ይሄ የኦሮሞማው ኃይል ተሸንፏል አይነት ነገር ነው። ግን ሲሸነፍ ግን ያው አያጠፋም ማለት አይደለም። ብዙ ነገሮች እያጠፋ ነው ያለውን ነገር በሙሉ ይጠቀማል በሙሉ እና ይሄ መንግስትም እንደዛ ነው። በጩኸት ያደርገዋል፣ ሚዲያ ያደርገዋል። አንድም ሰው ሁለትም ሰው ከዳሱን ያስተጋባል። ይሄ ሁሉ ስታይ የመንግስትን ድክመት ነውና እንትን አያሳይም። እኔ በደንብ አስታውሳለሁ በደርግ ጊዜ ራሱ ህዝቡ ጠልቶት ደርግን ህዝቡ ጠልቶታል በደንብ። ግን ወያኔዎች ከዛ ይገፋሉ። በየጊዜው እያመጣ የተማረኩ ሰዎች ሲያናዝዝ አውቃለሁ። ሁላችን እናውቃለን። ስለዚህ በአንድ በኩል ሲታይ ይሄ ያለ ነው የነበረ ታክቲክ ነው። አሁንም ይኖራል፣ ወደፊትም ይኖራል። ከዛ አንፃር ጥያቄ ምልክት ያደረግንበትም ይመጣል። ነገ አንዱ ምንም አታውቀውም ከየት መጥቶ እንደሆነ ሄዶ ሲሰለቸውም ወይም ደግሞ በቃ ኑሮ ሲያንገፈግፈውም እንትን ይልና አይ ከዚህ ጉዱ ነው ብገባ ይልሃል። ልክ እኮ ምን እንኳን ከጦር ሜዳ ከዚህ ከዲያስፖራውም እኮ ሰለቸን ብለው አይደለም ወደዛ ለመግባት ሻንጣ ያዙት ያልከው ቅድም ተመሳሳይ ነው። እና በዚህ መደናገጥ የለም። ይልቅስ የሚያሳየው የመንግስትን እንትን ነው። እርግጥ ይሄ ልጅ ፖዚሽን ቢኖረውም ቅሉ በአንድ በኩል ቅድም ትንሽ ዳቱን እናገናኘው ባልኩት መሰረት ያው የጀመሩት ነገር ይኖራል ብዬ አስባለሁ። በሌላ በኩል ደግሞ ሲታይ ግን እንደ ትልቅ ነገር አፍሪካ ኢጋድ ምናምን ገባ ተብሎ ይሄ ሁሉ ድራማ መስራቱም እሱንም ቢሆን ትንሽ
የሚያሳንሰው ይመስለኛል በአንድ በኩል ሳየው። ምክንያቱም የውጭ ዜናስ ሆኗል፣ እኔ እንጃ አንዳንድ ቦታ ወጥቷል መሰለኝ፣ ግን ይህን ያህል የጎላ ነገር አላየሁም እና ብዙ እንትን የለውም። ስለዚህ ዞሮ ዞሮ ትግሉን ወደ በተወሰነ ደረጃ ይፈጥራል። በተለይ ይህ አንድነት የተባለውን እሱን ነው የረሳሁት። በተለይ አንድነት የተባለው ጉዳይ ላይ ትንሽ ችግር ሊፈጥር ይችላል። አሁን አንድነቱ ጥሩ ሆኖ እያለ አሁን ይሄ ነገር ሲፈጠር ወል ለምን አንድ ይሆናሉ የሚል ነገር ሊመጣ ነው ማለት ነው። የኮንፊውዥኑ እዚህ ላይ ነው እያሱ። በሌላ በኩል ደግሞ እንደ አንድ ካልሆኑ እንዴት ይሆናል አይነት ነገር ይመጣል። ሶስተኛው ደግሞ ወል አንድ ስትሆኑ እንግዲህ ወይ መጀመሪያ አጥሩ ሊባል ነው። ይሄ ሁሉ ሲሆን እርግጥ አለው ችግር አለው፣ እስማማለሁ ከአንተ ጋር ከዛ አንፃር የተወሰነ ችግር ያመጣል። ግን ዞሮ ዞሮ ያው ባለፈውም እንዳቀረብነው አንድነቱ ጥሩ ነው። ግን አንድነቱን ለመፍጠር ደግሞ ያው የግድ እነዚህ ነገሮች ትንሽ እንዳልከው ግልጽ ቢሆን ጥሩ ነው እንጂ ምናልባት በጣም ከተለጠጠም እንግዲህ አንተ አስተያየት በጣም ከተለጠጠም ምናልባት አንድነቱም ሴራ ሊሆን ይችላል። we don't know really። ስለዚህ ምን መሰለህ አሁን በፖለቲካውን እኛ እንግዲህ በገለልተኛ አይነት አቋም ሁሉም ፋኖች ጠመንጃ አንስቶ ወጥቶ ይህን ስርዓቱን እስከተጋፈጠ ድረስ ማናቸውንም ጀጅ አናረግም፣ ወይንም ደግሞ ገሌ ተሻለ ነው ገሌ እንደዚህ ነው የምንለው ነገር የለም። ግን ፖለቲካሊ ትንታኔ በምንሰጥበት ሰዓት አንዳንድ ጊዜ የምታያቸው ነገሮች አሉ። ለምሳሌ አሁን እኔ እናንተ በቅርብ የምናውቀው ሰው በፖለቲካ ውስጥ ግንባር ቀደም ጨዋታ ወይም ሚና ይጫወታል የሚለው ሰው አሁን በቅርብ ጊዜ በሰጠው የሆነ ጋዜጣዊ መግለጫ ላይ ኒውትራል አይነት ነገር ሆኖ ነው የተቀመጠው። በትግሉ ውስጥ ከፍተኛ ሚና የነበረው ልጅ ነው፣ ይጫወታል። እና ምንድነው ለትግሉ የሚያስፈልጉትን ኃይሎች በተለያየ ምክንያት የሚገፋ ከሆነ አሁን እንደ ሰው ነው የምናወራው እዚህ ጋር፣ እንደ ፖለቲከኛም እንደ ሰው ስትገፋው ያ የተገፋው ሰው መሰረታዊ በሆነው ቤዚክ ይሄ ሰርቫይቫል ኢንስቲንክት የምትለው ነገር አለ። ሰርቫይቫል ኢንስቲንክት ቅድም ያልከው ለምሳሌ ሰልችቶት ደክሞት ይበላው ሲያጣ ኮርነር ስታረገው ልትገለው ስትፈልግ ልታጠፋው ስትፈልግ ወደ ጠላት ሸሽቶ ይገባል። ወደ ጠላት ሸሽቶ ሲገባ ያንተን ሚስጥር ይዞ ነው የሚሄደው። ቅድም እንዳልከው በትግሉ ላይ ውሃ ይቸልስበታል፣ በአንድነቱ ላይ ውሃ ይቸልስበታል። አሁን ሙግቱ ምንድን ነው የሚሆነው? ፋኖ ቲፒኤልኤፍን የተዋጋ ከዚህ ቀደም በመርሆ ደረጃ የቲፒኤልኤፍ ፖለቲካ ለኢትዮጵያ አይጠቅምም፣ ለአማራም አይጠቅምም፣ ለትግራይም አይጠቅምም፣ ለኢትዮጵያም ለሁሉም አይጠቅምም ብሎ የምትታገለው ሰው ጋር ሆኖ እየታገለ ነው እየመጣ ነው እያለ ፕሮፓጋንዳ ሊሰራብህ ነው ማለት ነው። እዚህ ጋር አሁን እውነት ይሁን አይሁን ሌላ ጉዳይ ሆኖ ማለት ነው። ብዙ ጊዜ ፕሮፓጋንዳ ውሸት ላይ ስለሚመሰረት ማለት ነው። እና ናሬሽንና ትርክት ይሰራብሃል ማለት ነው። ይሄ ናሬሽንና ትርክት ደግሞ በሀገራችን ላይ ትርክቱ የምትለው አጠቃላይ በሀገራችን ላይ ምን ያህል ጉዳት እንዳመጣ እናውቀዋለን። ለምሳሌ አኖሌ ሐውልትን ትርክት ነው የተወራው። አኖሌ ሐውልቱ ተቆረጠ ብሎ ወጣቱን ለ30 ዓመት አስተምረውት ዛሬ በጣም በአሩሲ በባሌ በኦሮሚያ ክልል የሚፈጸመውን አማራ ጠል የሆነውን እንቅስቃሴ ማየት እንችላለን። አየህ፣ ስለዚህ አንድን ነገር በቸልታ እንመልከተው። ለምሳሌ የመንግስቱ ኃይለማርያምን መውደቅ ስትመለከተው የራሱን ወታደሮች የራሱን አባሎች ከመግደል ነው የሚጀምረው። የራሱን ቀኝ በራሱ ላይ መተኮስ ነው መንግስቱ የጀመረው። የራሱን ጀነራሎች ሲገድል በዚህም እያለ በፍረስትሬሽኑ በምን እያለ መጨረሻ ላይ ባዶውን ቀረ። ጦርነቱ የሚዋጋለት ጠፋ። በፖለቲካ ውስጥ አምኖ ተቀብሎ 2 ወር 3 ወር አይደለም 3 ዓመት ፖለቲካ ላይ የሰራን ሰው በፖለቲካ ማሳመን መቻል አለበት።
በእርግጥ የፖለቲካ ሂደቱ እንደዛ ነው። ለምሳሌ በቲፒኤልኤፍ እናወራለን፣ በሻዕቢያ እናወራለን። ግን ብዙ ጊዜ ድንገት ላይታረም ላይስተካከል የሚችል ሂውማን የሰው ልጅ ባህሪ ነው ማለት ይቻላል። ምክንያቱም ቲፒኤልኤፍም አባሎቹን ሲያሳድድ ሲገድል የኖረ ድርጅት ነው። መጨረሻ ላይ ተዳክሞ እዚህ ደረጃ ደረሰ። ሻዕቢያ ትላንትና ነው 18 ሰዎችን ኢቭን ነፃነት ካገኘ በኋላ ስንት ሰዎች ነው ለ18 ዓመት እስር ቤት ከቶ እድሜያቸውን ከጨረሱ በኋላ እንዲፈቱ ያደርጋቸው። አገር ነው የምትገለው፣ ትግል ነው የምትገለው። ለምሳሌ አሁን አብይ እሱ ጀግና ለሆኖ ይችላል። በመስከረም አበራ ስር የታሰሩትን 200 ምናምን በላይ የሚሆኑ አማሮች አስሯል። አገር እየገደለ ነው ከነዚህ ሰዎች ጋር አገር ለአገር ለዚህ ነው አብይ ስለ ሀገር አያስብ የምንለው ለዚህ ነው። ስለ ሀገር የሚያስብ ከሆነ ኦኬ የፖለቲካል አስተሳሰባችሁ ጥሩ ነው ባይልም እንደ ፖለቲካ አስተሳሰብ ተቀብሎ ከነሱ ጋር በፖለቲካ መነታረክ ነው እንጂ እነሱን እስር ቤት አስቀምጠህ ሌላው እንዲሳደድ አድርገህ ሌላውን ገለህ ሌላውን አባብለህ የምትገነባው ሀገር የለንም። በቃ የምንገነባው ሀገር የለንም። ፋኖ መማር ያለበት ይሄንን ነው። የፋኖ አባሎችን በጥንቃቄ መያዝ፣ በውይይት ማመን፣ መከራከር ነው የሚያስፈልገው እንጂ ቅድም አንድ ያነሳው ነጥብ አለ እዛ ላይ እንምጣበት። ለምሳሌ እስክንድር አሁን በቅርቡ ተለቀቀ በተባለው ስልክ ጥሪ ወይም ለምን እንደሚቀዳዱም አይገባኝም በተባል ግራ ከዚህ የዛሬ ወር አካባቢ ከኢጋድ ከአፍሪካ ህብረት ጋር ከሌሎች ጋር ሲነጋገር ነበር። አሁን ትልቁ እንደ ፖለቲካ ድርጅት ስትነጋገር የመነጋገሪያ ዓላማ ምንድን ነው? ቬሪፋይድ ነው እሱ ነገር እንዴት ነው ቬሪፋይድ ነው ስልኩ እንትኑ አንዳንድ ጊዜ እንግዲህ ኤአይ ዘመን ስለሆነ ብዬ አይ እሱ ያው በእንትን ነው ሎተሪ ነው ስለ የተባለው ነውና ስለ ሚዲያው በጣም አስቸጋሪ ስለሆነ ማለት ነው። አድማጮቻችን ታደርጉልን የጠይቀው ጥያቄ አግባብነት አለው። ነገር ግን ይሄ አሁኑን እንኳን ቬሪፋይ አይደለም ብለን ብንተውም ከዚህ ቀደም ተደርጓል። በቃ ተደርጓል አይደለ? ይሄ ነገር ሲደረግ ለታጋዩ ለውይይት ቀርቧል ወይ? በረሃ ላይ ፋኖ ህይወቴን እሰጣለሁ ብሎ ዱር እኩል ለአንተ ቀበሮ ጉድጓድ ውስጥ ላደረው ወጣት ወንድም ሆነ ሴት ተወያይታችሁበታል ወይ? ሳትወያዩበት በጥቂት ግለሰቦች ፍላጎት ብቻ ስልክ ደውለ የምታነጋግር ከሆነ ድርጅቱን ክድሃዋር ሸጠዋል ማለት ነው። አየህ የፖለቲካው ስህተት እስኪ እዚች ላይ ገባ ልበለ እያሱ አሁን እኮ ችግሩ ማድረግ አለማድረጋቸውንም የምናቅበት ዘዴ የለም። ለመሰለ አንድ ጊዜ የሰጠኸው ሀሳብ አለ ወደዛ ልመጣልህ ነው ትቀጥልበታለህ። ምንድነው ሀሳቤ? እኔ አየህ ሁሉም ይሄ ትግል ሁሉም አማራ የተባለም አማራ ደጋፊንም የያዘ አጠቃላይ የሆነ አይነት ግንኙነት የለም። አንተ እንደውም ብዙ ጊዜ ታነሳዋለህ ከዳያስፖራውም ጋር የተያያዘ ነገር የለውም። ሆነን ለመናገር ከዚህ ከዳያስፖራውም እኮ ሁሉም ለየግሉ ጥቅም የሚሄደው በተቻለ መጠን የተወሰነች ግንኙነት ከአንዱ ፋኖ ጋር ይገጥምና እንደዛ ነው ያየነው ታሪክ እና አልያዘም። አየህ እና የምናቅበትም ዘዴ የለም። ይሄ እኮ ነው ችግሩም አንዱ ማለት ነው። አላሳተፉንምም ወይም ደግሞ አለማሳተፍ ነገር አለ። ለምሳሌ ዲያስፖራውን ብዙ ጊዜ ጥሪ ተደርጓል። ዲያስፖራውን አሳትፉት። ኦፊሻሊ ዲያስፖራው ይሄ ድጋፍ ሰጪ ነው፣ ሚዲያ ስራልን፣ ዲያስፖራ ገንዘብ አንጣልን ከምትሉት ፋኖ ይሁን ዲያስፖራው ራሱ የፋኖ የድርጅቱ አባል ይሁን። ነገር ግን አይፈልጉም። ለምን አንነጋገርም? ለምንድን ነው የሚያፈልጉት? አካውንታብሊቲ ስለሚመጣ ነው። እኔ አባል ከሆንኩኝ በአባልነቴ በጠይቅ መብት ሊኖረኝ ነው። በአባልነቴ አስተያየት ልሰጥ ብቻል ነው። ይሄንን አይፈልጉትም፣ ፑሽ ያደርጉታል። ስለዚህ ወጣቱን ከኋላ አሰልፈ ለብቻ በሚስጥር የምትደራደር ከሆነ ይሄ ትልቅ ወንጀል ነው። ፖለቲካሊ ወንጀል ነው። በተዋረድ ከታች አሳምረ በበርሆ ደረጃ እንዲህ አይነት አስበናል። ለምሳሌ ልበልህና የነሱን ያሉትን ፌስ ቫሊዩ እንወሰደው። በአማራ ክልል በእነሱ በያዙት አካባቢ እርዳታ እንዲመጣ የጤናም ይሁን የህልም እርዳታ እንዲመጣ ነው የተነጋገርነው ይበሉ። ይህንን ለምንድን ነው በይፋ የማይናገሩት? ምን ምስጢር ያደርገዋል? ስለዚህ እንዲህ አይነት አሰራሮች
በትግል ላይ ችግር ያመጣሉ። ዞሮ ዞሮ ማለት ነው። ወደ አደባባይ ሲወጣ ምን ይሆናል? ክህደት ይሆናል። ሐቀኝነቱ ይጠፋል። ስለዚህ የፖለቲካው አሰራሩ አለመጥራት፣ ግልጽነት የጎደለ መሆኑ፣ ተጠያቂ ያለመሆኑን የመሳሰሉት ነገሮች ችግር በብልጠት የሚዘልቅ ወይንም የትም የሚደርስ ነገር የለም። ዞሮ ዞሮ አንድ ቦታ ላይ መፈንዳቱ አይቀርም። ልክ አሁን እንደፈነዳው ማለት ነው። አንድ ቡጉኝ ፈንድቷል፣ ሌላ ደግሞ ቡጉኝ ሊፈነዳ ይችላል ነገር ይችላል። እዚህ ጋር እናያየዘው እንግዲህ ለእነሱም መልእክት ማስተላለፍ ያስፈልጋል። ምክንያቱም ድርድር በየትኛውም በኩል ይምጣ ከአብይ ጋር መደራደር ይሄን ነው የሚያሳየው እና ስዕላዊ አይነት መግለጫ ነው። ያው የኤአይ ስራ ነው። ከሌሎቹ አንዳንዶቹ የተጠቀሙበት አይቼ ከዛ የተወሰነ ነገር እንትን ብያለሁ። ግን ይሄ ነው ስቴፑ። ከአብይ ጋር መዋዋል ማለት ያው ለጥቅሙ ሲሆን ነው። ጥቅሙን ሲጨርስ ይወረውርሃል ነው። በቃ ሌላ ነገር የለውም። እና የእነዚህ ማሳያዎች ደግሞ ብዙ ጊዜ እንደሚባለው እነ ለማና እንደ አንዳርጋቸው ማነው ይሄ ገዱ እነዚህ ናቸው ከስር ያሉት ማለት ነው። እና በጣም ገላጭ ነው እዚህ ላይ። እና ይሄም ቅድም መነሻችን አካባቢ ሶስቱን ያሳየነው ሰዎች እንግዲህ መጠበቅ ነው። ያ ከኦሮሞ እንትን የመጣው የሆነ ስልጣን ሰጥተውታል የተባለው ድምፁም አይሰማም። አሁን የት እንደደረሰ እንጃ፣ እሱን አናቅም። ጌታቸውን እንግዲህ የምናየው ነው። ገና ካሁኑ ፈርቶ ልበል ወይ ወደበር ብቻ ሪታየር አደርጋለሁም ይላል። እንደዛም እንትኑ ጋር እንደሰማሁት ከሆነ ያርጋ ያርግ፣ እሱ ሌላ ነገር ነው። ሌላው ደግሞ ይሄ ነው። እንደውም የማስረሻማ አይደል ነው ካራገቡት በኋላ ምናልባት እነሱንም በተወሰነ ደረጃ የሚያስተችነ በውስጥ ለውስጥ ከመጣባቸውም የት እንደሚያደርሱንም አናቅም። እና ከአብይ ጋር መደራደርም ጥሩ እንዳይሆን እንደው ንግግርም መደራደር ንግግርም ይሄ ደግሞ የቃላት ጨዋታ አለ። ንግግር ነው ድርድር አይደለም። እሱን በቃ ጀስት ፎርጌት። ምንድን ነው ንግግር? ወደ ድርድር የማያመራ ንግግር ምንም ንግግርም ስለማን ነው ድርድርም ንግግርም ብለህ ልተረጉመ ስለምትችል ብዥታን ስለሚፈጥር በፍጹም ይሄ ሰውዬ የኦሮሞማ ስርዓት እንዳለ ከስሩ መነቀል አለበት የምንለውን ሁልጊዜ እንደምንለው በዛ አይነት መልእክት ብንሄድ ነው የሚሻለው። እና የዚህ የማስረሻ ክህደት እንበለው ወይም አንዳንዶቹ የሚሉ ሰርጎ ገብቶ ነው ይበሉት ወደበር ይበሉት፣ ብቻ ይሄ የሚያዋጣ ነገር አይደለም። የአብይ በቃ የእሳት ራት መሆን ነው። እና ምንም አብይ ጋር የሚታይ ነገር የለም። ምንም ነገር ጨለማ ነው። አይደል ነው። ምኑን አይተህ አብይ ጋር እንደምትነጋገር እኔ አይገባኝም። እና ስለዚህ ይሄ ነገር ቢቆም ጥሩ ነው። ከዛ ይልቅ አንድነታቸውን አጠናክረው ቢቀርቡና ቶሎ ብሎ ወደሚፈልገው ነገር ህዝቡን ያሳተፈ አይነት ትግል ተካሂዶ ህዝቡን ያሳተፈ ሲባል አማራ ክልል ያለው ያው ተቸግሮም ቢሆን ገበሬውም ያው መኖር አልቻለም፣ ይቀላቀላል፣ ምንም ችግር የለውም። ግን የውጩ በተለይ አዲስ አበባን ሁልጊዜ እንደምናየው እንደው እሱ ላይ ጠቀስ አድርጌ ለማለፍ ነው። ከዛ አንጻር አንድነቱን አድርጋችሁ ቶሎ ይሄን ነገር የደካማውን የሆነ አገዛዝ እስካሁንም ድረስ መቆየት አለበት ነው የምለውና አንተም እንግዲህ መደምደሚያው ላይ አድርግና የዛሬውን በዚሁ እንቋጨው። ጥሩ አሚን። ያነሳው ነጥብ አለ። አሁን ስለ እኔ አሁን ለምሳሌ ማስረሻ ሰጤ ከተናገረው ነገር ላይ ከቲፒኤልኤፍ ጋር መስራት አልፈልግም ብሏል። አብይ ግን ከቲፒኤልኤፍ ስለ እንደው አንዳንድ ጊዜ ሰዎች ከሁለት ሰይጣኖች አመራርጥ አይነት ነገር ነው የሚሆንብን እንጂ አብይ በአንጻራዊነት ስትመለከተው ከቲፒኤልኤፍ የከፋ አይደለም። የአማራ ህዝብ እኮ ህልውና ትግል ውስጥ የገባው የአማራ ህዝብ እንደ አማራነቱ እንደ ክርስቲያንነቱ የሚታረደው ለሚሞት ህዝብ ነው ዛፍ ምን ተክልለት ያለው አብይ እኮ ነው። የፈለከውን የፖለቲካ ዲፍረንስ ሊኖር ይችላል። አደጋ ውስጥም ልትገባ ትችላለህ። በእርግጥ ነው አንዳንድ ጊዜ ሞት አልለው፣ ግን ስልህ ከመሞት መሰንበት ይሻላል። ግን አብይ ላይ ከአብይ ላይ እንዴት ነው ለአማራ ህዝብ ህልውናን፣ ደህንነትን፣ ፍትህን ልትጠይቅ የምትችለው? ዋናውን ገዳይ አስተማሪውን ዘግናኝ ነው። የፈለገው ፖለቲካል ልዩነት ሊኖር ይችላል። ልክ ነው። ይሄ የማይገባኝ ነገር ነው። ልክ በእንትና ላይ የሰነዘርኩትም ይሄንን ነው። ማን ነው ጌታቸው ላይም እንደዛ ነው። ጌታቸው የፈለግከውን ነገር ብታደርገው
ጦርነቱን ካካሄደው እሱ ሊያታልለው ሲፈልግ አይ ከአብይ ጋር በሆነ ሌላ ጦርነት አስቀርቻለሁ ይላል። በሱ አቅም የሚቀር ጦርነት አለ? የለም። አብይ ነው። ስለዚህ ማስረሻ ሰጤ አብይ ጋር በመሄድ ለአማራ ህዝብ የሚያመጣው አንዳችን ፋይዳ የለም ውርደት ካልሆነ በስተቀር። በፖለቲካ ዓለም ውስጥ ትልቅ ክስረት ነው። በእርግጥ በፐርሰናል ሌቭል ስትመለከተው ማለት ነው፣ በግል ደረጃ ስትመለከተው ከርቶም ይሁን ተገፍቶም ይሁን በማናቸውም መንገዱ ቤዚክ ኢንስቲንክቱ ይሄ ሰርቫይቫል ኢንስቲንክቱ ወስሎት እዛ ላይ አጉሮታል። ሰርቫይቭ ማድረግ አለበት። መብላት፣ መጠጣት፣ ማደር፣ ነገ ነፍስ የአንድ ቀንም ነፍስ ነች። እዛ ማድረግ ይቻላል። ይሄን በትክክል መገንዘብ ግን ማስረሻ ሰጤ እንደሚለን ማስረሻ ሰጤ ከአማራ ህዝብ ለሌሎችም መረዳት ያለባቸው ሌሎችም ፋኖች በረሃ ላይ ያሉትም ወደፊትም ደግሞ ትግሉን የሚቀላቀሉ ማለት ከአብይ ጋር በመሆን ለአማራ ህዝብ የሚገኝ አንዳችን መፍትሄ የለም። ይሄ 4 ነጥብ ነው። በቃ አለቀ። መዝጋት አለብን ይሄን ነገር እና ቅድም ያነሳቸው ምሳሌዎች የነገዱም የነለማን በለው ሌሎችም አሉ። በሁሉም ማስ ናቸው። ቁጥራቸው ብዙ የለም። የገደላቸው ናቸው። ያው መጀመሪያ አብረውት ከነበሩት ብቻ ለማንሳት ነው እንጂ ልክ አዎ እነ ዶክተር አምባቸውን በተለያየ መንገድ እነ ጀነራል ማን ነው አሳምነው ጀነራል ደግሞ ማን ነው እንትና አንጥራልኝ የመከላከያ እንትኑ ተመጆር የነበረው ሳራ ኢንጂነር ስመኘው ይልቃል። እነዚህን ሁሉ ቀርጥፎ የበላ የዘመናችን ሰይጣን ነው። በቃ ዳቢሎስ ጭራቅ የምንለው ልጅ ሆነ የሚያስፈራሩን ይበልሃል የምትለው የጥርሱ እንዲያገጠጠ ማለት ነው። እሱ ነው። እሱ ጋር ሆነ ለአማራ ህዝብ መፍትሄ ያመጣለሁ ብለህ ስትናገር ማስረሻ ሰጤ ማፈር አለበት። ይሄን ነገር ልታመጣ ትችላል። ማንም ሊያመጣም አይችልም። ይሄ መታወቅ አለበት። አመሰግናለሁ።